የኔ እንዲሁ እኮ አይተህ እኮ ልትገምት ትችላለህ። ምን አነሰ ብለህ? አይ የሁለታችን ተመሳሰለ ብዬ ነው። የኔ ምንም አይገናኝም ሲጀመር እና በቃ ትንሽ ነገር ነች ይከፋት። ሌላ ጊዜ ደግሞ እስከዚህ የሚደርስ ምናምን ፋንት አለ። ገመድ ገዝተህ ትመጣለህ። ዝም ብሎ ነው ከመዳበሪያ ላይ ከወፍጮ ቤት ፈቶ ነው ያመጣው። ላኪው እኔ በአንቺ እንዴት እንደለከው አረ እንዴ እዚህ እንትን ቂጥሽ ክፍል ውስጥ ገብቶ ሱሪ ስለለበሽ ነው እንጂ እኮ ክፍል ውስጥ ይገባሉ ወደ ላይ ኢኮት ጀመሪዎች በባዶ ነው የሚያምረው። በባዶ መስራት አለ መጀመሪያ ፕሮቶኮል የሚጠብቅ እስቲ ዛሬ እንኳን አለባበስ ላይ በነገራችን ላይ በጣም ዝርክርክ ነኝ። ብዙም መልበስ መዘነጥ ብዙም ጎበዝ አይደለሁም። በተለይ ደግሞ እናንተ ድንገት ፕራንክ በምታደርጉኝ ሰዓት የምገባበት ልብስ ራሱ ቪዲዮ ላይ ሳየው ያስቀኛል። እኔ ማለት የሆነ ልጆቹ መጥተው ምግብ በልተው የነካኩኝ ምናምን የሳሙኝ ምናምን ሁላ አለበት ማለት ነው። ለዛ ደግሞ ለተመልካች ለቤተሰቦቻችን በጣም ይቅርታ እጠይቃለሁ ማለት ነው። ሌላም እንደ ቤተሰቦቻችን ዛሬ ትንሽ ለየት ባለ ነገር ነው የወጣ ነው። እኔ ቢያሰቃዩኝም ፕራንክ ቢያደርጉኝም ግን ደግሞ አንዳንድ ጊዜ ምንም በቃ ማለት አድርጉኝ እናንተ ግን በጥሩ ብንመልሰው ማለት ነው። እና ዛሬ ዳንኤል ትንሽ ለየት ያለ ሀሳብ አስቦ ነበር የመጣው ማለት ነው። ስጦታ እንስጣት አለኝ። እየገባን ነበረ እና ወደ ሰፈር እየገባን አብረን ለምን ስጦታ ይዘንላት አንሄድም አለኝ ማለት ነው። እና ሀሳቡን አመጣው። ከዛ በኋላ ስንመጣ ደግሞ በአጋጣሚ ሆኖ እሷ የለችም እና ሩቅ አትሄድም፣ ምናልባት ሱቅ ወይ የሆነ ቦታ ነው የምትሄደው እና እስክትመለስ ድረስ መግቢያ እንስራ ብለን ነው። እና እኔ ይሄን ስጦታ ገዝቻለሁ። ይከፈታል ይከፈታል። አንተም አሳይ። ስጦታ ይዤላት መጥቻለሁ። ያበደ ስጦታ ነው ይዤላት። እኔም የገዛሁትን ነገር እሱ አያውቅም። እኔም አያውቅም እሱ። እኔ የገዛሁትን ነገር እሱ አያውቅም። ምንድን ነው ያሰብነው? የተሻለ ስጦታ እኔ በተሻለ ስጦታ ነው። እኔ ደግሞ ባሏ ነኝ። ያበደ ስጦታ ማለት ነው። ገባችሁ? እኔ በጣም እንትን አላልኩም። እሱም ሌላ ቦታ ነው የሄደው ስጦታውን ለመግዛት፣ እኔም ሌላ ቦታ ነው ሄደን የመጣን። የኔ ለሚለው ሰው የሚሰጠው ስጦታ አለ። ገባችሁ? የራሳችሁ እኔ ሲጀመር አልተዘጋጀሁበትም ምናምን የምትሰጡት አይነት ስጦታ አለ እና ያንን ለምትወዱት ማለት ማንም አይነት ሰው መዘጋጀት አይጠበቅበት። ገባችሁ? ለመግዛት ለየት አይደለም። ለየት ያለ ስጦታ ብትሰጣት አንተ ከኔ የተሻለ ትወዳታለህ ማለት አይደለም። እሱማ ምክንያቱም ባሏ ነኝ እኔ። ግን እንዲሁ ብቻ አንዳንድ ጊዜ ገናም አይደለም ግን ለገና እኮ የሆነ ስጦታ አለ። ማን እንደሰጠ ራሱ ሳታውቅ የሚሰጥ ስጦታዎች አሉ እና ያንን ነው ቤተሰቦቻችን ትምጣና እስቲ ደስ በሚል ሁኔታ አይነት ስጦታ እንሰጣታለን። ታዲያ ቪዲዮ ላይክ፣ ሼር በማድረግ ሰሞኑን እየሰራናቸው ያለናቸውን ቪዲዮዎች በጣም እያያችሁ ነው፣ እናመሰግናለን በጣም። እና አንዳንዱ ቪዲዮዎች ግን ትንሽ ወረድ ይላሉ ማለት ነው። ያ ለምንድን ነው የሚሆነው? ቪዲዮ ሳትረዱት ሀሳቡን ሳትረዱት ቶሎ የምትወጡ ልጆች አላችሁ ወይ? በጣም ብትቆዩ በጣም ነው የምትስቁት፣ በጣም ነው ደስ የሚል። ግን በዛ ምክንያት ትንሽ ቪዲዮ ወረድ የሚል ቪዲዮ አለ። ሌላው በጣም አሪፍ ነው፣ ደቂቃ ምናምን በቃ ውጭ ብላችሁ ነው የምታዩት። እና እናመሰግናለን ማለት ነው። በዚሁ ቀጥሉ እንላለን። ሼር አድርጎ 1000 ምናምን ሰብስክራይበር ያላችሁ ልጆች ሼር እያደረጋችሁ። ምን ይመስላል? እኔ አላውቅም። እኔ ምንም የምገምተውም ነገር የለም። ሲከፈት እናያለን አብረን ማለት ነው። የኔ እንዲሁ እኮ አይተህ እኮ ልገምት ትችላለህ። ቾኮሌት ዞሮ ዞሮ ቤተሰቦቻችን ስትመጣ እናየዋለን ማለት ነው። እንጠብቃት እና ብዙ አትቆይም። ከቆየችም ያው ቪዲዮ ተቆርጦ እሷ ስትመጣ እንጀምረዋለን ማለት ነው። የኔ ነው የአንተ ነው ምናምን የሚባል ነገር የለም። እኛ ስጦታ ደስ እንዲለን ነው የምንሰጣት። የማንን ተወዳለች የሚለውን ነገር እናያለን። ቀድመህ ስጣት። ግን እኔ ቀድሜ አልሰጣትም። ግን መጀመሪያ ሲጀመር እኔም ደብቀዋለሁ እኮ
አንተም 3 መጣች። ምን ጊዜ ነው የመጣችሁት? ምንድን ነው በመጀመሪያ ያው ብታሰቃይኝም በጣም በፕራንክ ደሜን ብታፈይውም ግን ደግሞ ምንም ቢሆን በጣም ነው ወድሽ፣ በጣም ነው ማፈቅርሽ እና አነሰች እንዳትይኝ እንጂ ምን ትገርም ትንሽ ስጦታ አዘጋጅቼልሻለሁ። የወንዶች ሀጋል የሚቆራበት እሱ ደግሞ አለ። እየቀላችሁ ነው? እና እኔ እንደ ወንድም እንደ እህት እዚህ ድረስ ላደረስሽኝ በጣም ነው የማመሰግነው። እንደ ወንድምም እንደ እህትም አይደል ያንከባከበችኝ። እኔ እንደ ወንድም ማለት ነው መሰለኝ። እኔ ወንድም እንደ ወንድም ሆኜ አይደለም፣ ወንድምም እህትም ሆና ተንከባክባኛለች ነው። ምን አታበላሽ እንትን በጣም ነው የማመሰግነው ምናምን ለአንቺ ያበደ ስጦታ ይዤልሽ መጥቻለሁ። ግን መጀመሪያ እሱ ነው የሚሰጥሽ። ባል ይቅደም ብለና አስከትለን የምራችሁ ነው። ግን እኔ ካላየሁ እኮ አላውንም። የሚገርም ስጦታ እግዚአብሔር። ዳኒም ደግሞ አውጣና ሳይት መክፈቱ እኮ ሌላ ነገር ነው። መክፈቱ ሌላ ነገር ነው። የኔ በመጠን አነስተኛ ብቻ ለምን ያሳንቅ ግን ለነገር ግን ስጦታ ለምን አነሰ በዛ ይባላል። ምን አነሰ ብለህ? አይ የሁለታችን ተመሳሰለ ብዬ ነው። የኔ ምንም አይገናኝም ሲጀመር። ከከለሩ ወርቅ የተለበጠ ነው። ገባሽ? እንደዚህ ታነሽ እሺ፣ ታነሽ ፍቅር ያው ገባሽ? ምናምን ምንድን ነው ሳታከብሪ? አራ ዘምን ወርቅ ለሆነ ሰው ወርቅ ተለብጦ የሚሰጥ ነገር ወርቅ ነው ሁላ እንትን የሚለው ባክሽ ዝም ብለሽ እስቲ በቃሽ እንደረሽ ልጅ ፍቅር። እኔ በእርግጥ ሀሳቡን ያመጣው እሱ ነው፣ አልዋሽም። እዚህ ጋር ማለት ነው እሱ ነው። እየገባን ወደ ሰፈር እየገባን ከዛ የስጦታም አይተነዋ የስጦታ መሸጫ እንዳለ የስጦታ መሸጫ ናቸው። እሱም ሌላ ሱቅ ነው የገባው። እሱም ሌላ ሱቅ ነው የገባው፣ እኔም ሌላ ሱቅ ነው የገባው። ከዛ እሱም ገዝቶ የመጣውን ነገር እኔ አላውቅም፣ እኔም እሱም በቃ ያለን ችግር የለም። እና ፍቅር ነህ እዚህ ጋር ዳኒ በቃ የደስታሽ ቀን ቀደምኩሽ ማለት ነው። በነገራችን ላይ እኔ ስጦታ እሰጥሃለሁ ምናምን እያልኩ እየሰካሽኝ ዞሮ ቤተሰቦቻችን 150 ሳምንቾች ሳይገባ እሺ ቤተሰቦቻችን እንስጣት የሆነ ታንኮል ምናምን ግን እንደው እና ምን ታንኮል አይደለም ነው ምናምን ለማስተስቃም አይደለም። እኔ የተለየ ነገር መስጠት ወዳለሁ። እሺ መጀመሪያ የኔን ጥሩ ለሆነ ሰው ጥሩ ነው መስጠት ያለብሽ፣ ጥሩ ነገር ነው። እኔ ስጦታ ምን አይደለም የሆነ የአመድ አድርጋችሁ ምናምን እንዳይሆን። አረ ጭራሽ የምን አመድ ነው? አመድ ቡን ይበል እዚህ ማክፈት እችላለሁ። ይቻላል፣ ይከፈት። እሺ ባለታ ግዴታ መሰማ ዝም ብለህ ስትለቅ ባላውቅ ደግሞ አንተም ከኔ ተሳሚ ነው ጀዝባ ይከፈት 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 እኔ ቀላል ስጦታ ነው ብዬሻለሁ። በጣም ውድ ነው። የፊት ክሬም ነው፣ ውድ ነው። ቤተሰቦቻችን ውድነቱ ውድ ነው።
ምን አንተ ፈተና ነው የምትሰጠው? አይደለ እሷ ራሷ ፍታ ማየት የሚፈልገውን ነገር ይሰጣል። እንደሱ አይነት ሰው አሁን እሱ ፊት ለፊት የሚያየውን ነገር ነው። ገባሽ? ፊቷን አይ ሁሌ ስለምጠቀም ስለሚያይ ነው። እና ደግሞ ስገዛው አጣለኝ። ኦኬ አሁን ኦኬ ያላገኘሽውን ነገር ይገዛልሽ? ያላገኘሁትን ብቻ ሳይሆን ያው ለፊቴ ነው። አይገኝም ሁሉም ቦታ ፊቷን የምትጠቀመው ለፊቷ የምትጠቀመው አንዳንድ ነገሮች ከማጣት ሌላ ቦታ ሄዶ ከመግዛት ምናምን አንፃር እንትን ትላለች። እንደ አጋጣሚ ሳገኘው በቃ ገዝቼ መጣሁ። እኔ ደግሞ ይኸውልሽ እስከ ዛሬ ድረስ ብዙ ጊዜ አይቻለሁ የሌለሽ ነገር ገባሽ? በጣም የሌላትን ነገር ነው የገዛው። አዎ በጣም የሚያስፈልጋት ደግሞ ትወደዋለሽ ብዬ እኔ መጣና መስሎ ከሆነ ተሳፈነ ተጨነቄ ነው የገዛሁት። በጣም አሪፍ ነገር ነው። ለአሪፍ ሰው ነው የሚሰጠው። በጣም 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 ከዚህ በላይ ቢደረግልሽ ደስ ይለኝ ነበር። ችግር የለውም። እናቴ እኔ ላንቺ ከዚህ በላይ ባለ ግሬ ውስጥ እኔም ደግሞ ያው ስጦታ ለመስጠት ነው ለታችሁ እና በቃ ትንሽ ነገር ነች። ይከፈት ሌላ ጊዜ ደግሞ ይከፈት የስ አይተናል። ሌላ ጊዜ ደግሞ በሰፊው አሪፍ አስበንበት ምናምን ሲሆን እኔም ገዛውን አታውቅም ይሻላል ማለት አሁን እኮ ድንገት የሆነው እኮ ነው። ይሄን ትወዳለሽ ብዬ አስባለሁ። ላትወደውም ትችላለህ። ለአጋጣሚ ነው እኔ ምንም ችግር የለውም። ግን ምንድነው የሆነ አይቼው የማላውቀው አይነት ቅርጽ ነው ያለው ስጦታ። የተለየ መሆን አለበት ታውቃለህ። ስንት ነው ባዶ ነው እንዴ? በወርቅ ራሱ በወርቅ እንትን ያልኩት አይደል? ስጦታ እቃው እንደው ይቻያል ትልያለ አግሎሪ እየሰጠኛል ወርቅ ማያቢያ ወይ ተነብለሽ በዛረ ማፋያ ሙላት ያዘዛል እንዴ ምንድነው ትልት ያለ እናቴ ይሆንሻል። ገባ አድርገሽ ለካ አድርገሽ ምናምን ሞተር ምንድነው እሱ አለካ ገመድ ነው የምትሰጠው ሳይዙ ምናምን ላንቺ ማለት እንትን ያደርጋል ብዬ አይ ምንድነው አልገባኝ። እንደዚህ አይነት አልነበረሽም አንቺ ነበረሽ? ምንድነው ቆይ እሱ አይገባታል። ምን ሆነ ነው አንተ እንዴ? ምንድነው ምን ነው የሚገባኝ? ምንድነው እናቴ ነበር ነው ያለሽም ብዬ እኮ ነው ደግሞ ተጨንቄ እናቴ አላወኩም ይብራ አላወኩም ቀጭኑ ወይ አውቄዋለሁ ግን ለእንትን አንተ ነው ብለሽ እንደኔ እኮ አልወደድኩም። ይሄ አብደኩ ነው ቀጭኑ ምናምን የተለመደ አይደለም። አብዛኛው ጊዜ ይሄ አብዛኛው ጊዜ አርቲስቶች ምናምን የሚያደርጉት አርቲስቶች ምናምን በጣም ትልቅ እንትን እየቀለድሽ ሰውዬው እንዳጋጣሚ ነው በቃ እንትን ሲለኝ ማለት ሲነግረኝ ነው የፈጠነ ወርቅ መያዣ ሲል ምን ሆኖ ነው ምናምን የፈጠነ ስገባ ይሄማ የላትም ነው ምናምን እኮ የፈጠነ እናቴ ያበደ ነው ምርጫ ላይ ጎበዝ እና እስቲ ቆይ እንትን ታጥሪና ማለት ምን ማለት ነው? ታጥሪለሽ ማለት ይታጠቅ ቋጥረሽ እንዴ ስጦታ እኮ ነው የሰጠው። ስጦታ ተባብራ የምን ስጦታ ነው? ይሄን ስጦታ እንዴ ምንስ ቢሆን ይሰጣት ስጦታ ብዬ አመጣሁላት እንዴ። የምን ስጦታ ነው? ሲጀመር አንተ ባል አይደለም ወይ ደግሞ ወደዋለች ወደሽ ማለት ቆይ ሌላ ነገር አይደለም ማለት ወይ ደግሞ ባልም አይደለም ማለት እንዴ ልክክ ነው። ሲቀጥል እንደው ፓንት እንኳን ብትገዛ እስከዚህ የሚደርስ ምናምን ፓንት አለ ገመድ ገዝተህ ትመጣለህ። ያስተለመቂ ወደሳ ይሄ ምንድነው? ምን ነው ፋሽን? አንተ ዞር ወልድ አንተ ውድ ነው እናቴን ውድ ነው። ተው ለምን አንድ ጊዜ ውድ አይሆንም? የታክሲ ቤት ጋር እንደምትለብሺው ራሱ ታውቂዋለሽ። አሁን አምጣው አንተ አለባብሱ ምን አገባህ? አንቺ ገመድ ነይ። ዝም ብሎ ነው ከመዳበሪያ ላይ ከወፍጮ ቤት ፈቶ ነው ያመጣው። ላኪ አሪፍ ነው። እናቴ ነው ወፍጮ ቤት እህል የሚያስሩበትን ነው ፈቶ ያመጣልሽ። ለክቼው ካልሆነ ተመልሰዋለህ። የሚለካ ነገር ይለካ ሲጀመር ምንም መስሎ ከመደነ ቆይ እናቴ አረሙ እንዴ እናቴ ታስነሳታለሁ እናቴ
መጥራቱ አይደለም በስነ ስርዓት አውሪ። ምንድነው? አንደኛ ፓንት መግዛት ሲቀጥል ገመድ ገዝተህ መጣ የሌላት ነገር ነው። የሌላትም ደግሞ አይኖራት። ለምን እንደሚኖራት እንዲህ አይነት ፓንት እንዲኖራት አልፈልግም። ሜዳ ላይ ቂጧን አስጥታ እንድትሄድ ነው። ቂጧን አስጥታ አንተ ፈረንጅ ምናምን እኮ የሚያደርጉ ይሄ ፈረንጅ እኮ ቂጥ ውስጥ እንትን ውስጥ ገብቶ ክፍል ውስጥ እኮ ገብተው ነው እኮ የሚለብሱ። እናቴ ነው በቃ እናቴ ይሄ ያበረ እናቴ ምንድነው? ወይ ልክ ነው በቃ ልክ እኔ አንቺ እንዴት እንደለካውት እኮ አይተሽዋል። ይሄንን አይተሽዋል። ዞር በይ ወደዛ። እስኪ ዞር በይ ላሳይሽ ነይ ላሳይሽ። ዞር በይ ምንድን ኧረ እንዴ ምን ያርገሱ? ለምንድን ነው እሱ ምንም ይሄንን ፓንት ነው ብሎ የቂጥ መቋጠሪያ ያመጣል እንዴ? ምንድነው? እኔ የፈለኩትን ነገር መግዛታችሁ እዚህ እንትን ቂጥሽ ክፍል ውስጥ ገብቶ ሱሪ ስለለበሽ ነው እንጂ እኮ ክፍል ውስጥ ይገባል እኮ ወደ ላይ። ገመድ ገዝቶልሽ ሲመጣ ዝም ብለሽ ትለብሻለሽ እንዳይደብርሽ። ሲጀመር ፓንት የታገር ከባል ውጪ ሌላ ሰው የሚገዛ ዘመድሽ አይደለም። ያምራል እኮ አያምርም? ያምራል በጣም። ሌላ ነገር አትፈልጭ። ሌላ ችግር እንዳትፈልጭ። ሱሪው እንደዚህ ነው እኮ ሲጀመር የሚደረገው። እኔ እንደውም ምን አስቤ ነበር ከዚህ ጋር አንድ የተያያዘ ነበር ቲሸርትም ያለው ምናምን ነበረ፣ ግን እሱ አይሆንም አልኩኝና ዝም ብለን አይምሮ ቆይ ከአንተን ውጪ ማሰብ አይችልም። ከትራሽ ከሆነ ከማይረባ ነገር ውጪ ማሰብ አይችልም። ይሄ ስጦታ እኮ ስንት ስጦታ አለ አይደል? ሱሪ አገዛም ከፈለክ ቲሸርት አገዛም። ውድ ነው እኮ ውድነቱ አይደለም ይሄ ፓንት አይደለም ገመድ ነው እያልኩ እኮ ነው። ምኑ ነው ፓንት የሚመስለው? ያበደ አይደለም ፍቅር እንዲሁ ራቁትሽን ለብሰሽው ታያለሽ። ገብተን ተለብሽዋለሽ። እዚህ ነው የምመጣው። ምን ያክል ገብቶ ውስጥ እንደሚኮረኩርሽ ታየዋለሽ። ያኔ ገመዱ ማለት ነው። ለኢትዮጵያውያን እኛ እኮ እሱ ፈረንጅ ላይ ምንድን ነው ይሄው ለብሼው ከሱሪው ልቄ ለብሼው ካለ ማለት ይቀየር ፈልገሽ ነው። እኔ ምንድነው ሲቀጥል ኧረ ወይኔ አንተ ምንድነው የገዛው ራሱ ሲጀመር የገዛው በምክንያት ነው ማለት ያንቺን እንትን እንደምትቀበዩ አውቆ በስነ ስርዓት እንደምትቀበዩ አውቆ ነው የገዛው እንጂ በዚህ ድፍረት በዚህ ልክ አይዳፈረኝም ነበረ። ነኝ ገብተሻል። እኮ ያበደ እኮ ነው። ያበደ ነው። እኔኛ ፓንት አይደለም ያበደ ነው። ምንድነው እኔ ኖርማል የምትለብሰው እኔ እዚህ ጋር ሳፊ ያለው የምትለብሰው እሱ አጠራላለው ረዘም ያለ ነገር ልበሽ ይላታለሁ። ጭራሽ ብለህ አንተ ገመድ ገዝተህ ይመጣ አይገባውም እንጂ ማለት ይሄን እኮ ቤት ውስጥ እኮ መስራት ይቻላል። ገባሽ? እዚህ ጋር ቀጭን ነው። ከዛ ቦታው ላይ ሲደርስ ሰፋ ይላል። ገባሽ? የቱን የሰፋው አስተያየት ይሄ እኮ ነው ቦታው። ሌላ ቦታ አለ እንዴ? አንተ አይገባህም። የሚለጠጥ ነው። ስትረች እና የሆነ ነገር ይዞ ቢጠብሳት ወደ ኋላ እንዲህ ተመዞ ነው ላሰይ ሰፋ ይላል። አንተ ምን እንደሚቀሷ ያው በቃ ይሄው አንተ ለምን ትስበዋለህ? እንደዚህ ምን ያክል ተሰቦ ሲለጥጥ ምን ያክል ለምደምስ ቀደደው እሺ ታዲያ ምን ይቀደዳል? ይሄው እኮ አለ ይሄ እኮ ሲጀመር እኮ ፋንቺ ይሄ መለጠጥ ይችላል። እንደዚህ ለጠጥ ማለት ነው። በፈለኩት ሰዓት ይኸውልሽ ይለጠጣል። ስትረች ያደርጋል። እኔ ይሄን ስጦታ የምትቀበይ ከሆነ ከኔ ጋር ሌላ ችግር ውስጥ በቃ ችግር ነው። ኢኮት ሲጀመር ይኸውልሽ በባዶ ነው የሚያምረው። በባዶ መስራት አለ ማረግ አለብሽ። ገባሽ? ናውጣ እሺ ወጣለሁ። አሁን በቃ እሺ አውልቀሽ ነው እያልኩሽ ላይ በኩል ያለው ነው ልክ አውልቀሽ ማለት ነው። እዚሁ ጋር እላሽ ላይ ክብሪት ሳላያይዝበት አውልቀሽ ነው። ወይኔ ሰምተሽኛል? ክብሪት ሳላያይዝበት አውልቀሽ ነው እያልኩሽ ነው። የምታያይዘው አንተ ለምን ትቀናለህ? ቆይ ግን የወደደችውን ነገር ለምን አውልቀሽ ነው ቶሎ ትጣለኛለህ። የመጨረሻ ነው የምትጣለኝ። የመጨረሻ ይኸውልህ የምትሰጠውን ስጦታ ለይ። ቤተሰብ የሆነና
አውልቀሽ ትመልሽለታለሽ ወይስ ሌላ ችግር ውስጥ እንገባ? ይከፋዋል እኮ ይክፋው እጭዋል ይክፋው። አንተ አትለብሰው፣ እኔ ነኝ የምለብሰው። ተመችቶኛል። ለምንድን ነው እሱ አንቺ የምትለብሺው? አንቺ ራሱ ለምን ነው የምትለብሺው? ቆይ አንቺ እንደ አይነት ፓንት ነው ብለሽ ከዚህ በላይ ምን ፓንት ምንሽን እንዲሸፍን ነው? ቆይ ከዚህ በላይ ምን ይሁን? ምንሽን እንዲሸፍን ፈልገሽ ነው? እኮ ላላ አድርጎ ነው የሚይዘው ምናምን ፈታ አድርጎ ምናምን ከዛ ንፋስ ይሰጣል ምናምን። በኢየሱስ ክርስቶስ በተፈለገ ሰዓት ንፋስ ይሰጣል። ንፋስ ምንድን የለም እኮ ሲጀመር ሰው እንዴት ገንዘብ አውጥቶ ይሄን የፓንት አላማው ምንድን ነው? ቆይ ንገረኝ። የፓንት አላማው ቂጥ ከመሸፈን ውጪ ምንድን ነው? አትዘንጥበት። ይሄኛው ቆይ ንገረኝ። ቆይ ይሄ በዚህ መዘነጥ ትችላለህ። አትዘንጥበት፣ ፋሽን አትከተልበት። ቂጥ መሸፈን ነው ፓንት ስራው። ውጪ ባህር ዳር ይሄ ደግሞ ቂጥ አይሸፍንም። ባህር ዳርቻ ላይ ምናምን እንደዚህ ነው የሚያደርጉት የውጪ ሀገር ሰዎች ፈረንጆች። አሁን አንዳንድ ሰው ስላልሰለጠ እሷ ፈረንጅ አይደለችም፣ ነጭ ሆና ካያት ደግሞ ፈረንጅ መስለህ ነው እንዴ? ቀይ አይደለች እንዴ? ልቀኝ ነው ለዛ ምን ያንሳት? አውልቅ አትጃ አንቺ እንዳልበጥሰው ውጭ ከውስጡ ይሄንን ማለት ነው ይዛ ቋጥረህ ማለት ነው እንትን አድርግበት። ይመልሳው። እሺ ቢያንስ ውሻ ልጅ አጉርሳለሁ። አታሽ ለሚስት ስጣት ወስደህ እኔ ሚስት ላይ ገመድ አታስርም እያየው ማለት ነው። ሰው ግን ለምንድን መተት ሁላ ሊኖር ይችላል። በጣም ነው የምትሰለጥነው። አትሰልጥና ወጣት አይደል እንደ ፈረንጆች እንዴት ነው ማንሰል? ስልጡን ሰው እንደዚህ ያደርግ ቁምጣ ይመስል እንልበስ። በጣም ጥሩ ልበሽው። በዚህ ፓንት ግን ከኔ ጋር አትኝ። ልበሽው እንደፈለግሽው ከኔ ጋር ግን በዚህ ፓንት አትኝ። ትዳራችንም ያበቃል። ማለለው ራሱ ነው የራሱ ካላረግሽው ብሎ ካለመንሽ ይሄ ምንድነው ግን ሞሌ የማይሰለጥነው እናት ይዘውይ አንቺ ቀልድ ነው እኮ አይሰለጥንም ትያለሽ ነው። አዎ ታይ አረ ወጥለ ሙዲሽ